ሰላም ቤተሰቦቼ እንዴት ናችሁ? ዛሬም እንደተለመደው በሌላ ቪዲዮ ነው የመጣሁት። የፕሮጀክት ቱን ዛሬ እንጀምራለን። እዚህ ጋር እንደምትመለከቱት ዘ ፔሮል እና ፐርሰናል በጀት ላይ ነው ሲኦሲ የመጣው የሆሊስቲክ ሲኦሲ ማለት ነው። ነገር ግን ከዚህ ጋር ስታዩትና ስትመለከቱ ትንሽ ኮምፕሌክስ ይመስላል ጥያቄው። ነገር ግን በደንብ አድርጋችሁ ልብ ብላችሁና በደንብ ካያችሁት ምንም የሚያስቸግር ነገር የለውም። እያንዳንዷን ነገር እናየዋለን ማለት ነው። በቅድሚያ ጥያቄውን ከመስራታችሁ በፊት በደንብ አድርጋችሁ ማንበብ ይጠበቅባችኋል። ምን እንደሚል ምን ማስተላለፍ እንደፈለገ ማለት ነው። ለምሳሌ ሪፍት ቫሊ ካምፓኒ as an Ethiopia registered of organization pays salaries of its employees according to the Ethiopian calendar months and pay overtime according to the new payments of system ነው የሚለው። ምንድነው ሪፍት ቫሊ የሚባል ተቋም አለ። ይሄ ተቋም ደግሞ ተቋሙ ስራ ይሰራል ወይም ስራ ያሰራል። ለሚያሰራቸው ሰራተኞች ደግሞ ደሞዝ ይከፍላል፣ እንዲሁም ኦቨርታይም ይከፍላል ኤንድ ሶን የመሰሉ ነገሮችን ያስቀምጣል። ቤዝድ ኦን እንደ ኢትዮጵያ አከፋፈል ወይም ካላንደር ማለት ነው። ካላንደር ሲባል በወር ነው በእኛ በብዛት ደሞዝ የሚከፈለውና እሱም ኮንሲደር አድርጎት ይከፍላል ነው የሚለው። the following information available for the month of ሰኔ 30 2013 ነው የሚለው። ሰኔ 30 2013 ዓመተ ምህረት ላይ የሚከተሉት ዳታዎች ወይም መረጃዎች ተቀምጠዋል ወይም ተቀብለናል ነው ደግሞ አዘጋጅቷል ይላል። አቶ ሀብታሙ የሚባል አማን የሚባል ሰው አለ is an employee of the companies of starting from ሐምሌ 1 2008 ኢሲ ነው የሚለው። እንደ ኢትዮጵያን አቆጣጠር ሐምሌ 1 ቀን አቶ አማን የተባለ ሰው የሆነ ተቋም ላይ ወይም ደግሞ ከዚህ ሪፍት ቫሊ ከሚባል ተቋም ላይ ስራ ጀመረ ነው የሚለው። ስታርቲንግ ነው የሚለው ስራ ጀመረ ይላል። as branch of managers እንደ ብራንች ማኔጀር ሆኖ ተቀጠረ ነው የሚለው ወይም ስራ ጀመረ ይላል። the company used the Ethiopian budget for ሐምሌቱ ሰኔ ነው የሚለው። ይሄ እንደምታውቁትኝ የካላንደር የሚባለውን ደግሞ ፊዚካል ይር የሚባለውን በትክክል ያስቀምጣል። ምንድነው the company use Ethiopian budget year ነው የሚለው። የኢትዮጵያ በጀት ይር ከሐምሌ 1 እስከ ሰኔ 30 ነው አይደለ? ይሄን በትክክል ኮንሲደር ያደረገው ወይም ደግሞ ይሄን በትክክል አፕላይ ባደረገበት መንገድ ይሰራል ነው። the following are particularly to አቶ አማን ሀብታሙ አማን for the employee of the year ነው የሚለው። እዚህ ደግሞ የሚከተሉትን ዳታዎች ደግሞ በአቫይላብል አድርጎ ተቀብሏል ወይም ደግሞ አቀምጧል ነው የሚለው። ለምሳሌ እዚህ ጋር እንደምትመለከቱ ወይም ደግሞ እዚህ መጀመሪያ ላይ ዳታው ሲሰራ ቅድም እዚህ ጋር ላይ ነው ሰኔ 30 2013 ነው አይደል? እንደገና ስራ የጀመረው መቼ ነው? ሰኔ ማነው ሐምሌ 1 2008 የስንት አመት በኋላ ማለት ነው? ከ5 አመት በኋላ ነው የዳታ አቬሌብል የተደረገው ማለት ነው። so the company's paid to the አቶ ሀብታሙ as the following months for the past 5 years ነው የሚለው። ላለፉት 5 አመታት ያክል ለአቶ ሀብታሙ ተቋሙ የከፈለውን የክፍያ ስታንዳርድ እዚህ ጋር ያስቀምጣል። ደሞዙ ስንት ነው? በሌላ ጊዜ ላይ ቤዚክ ሳላሪ ፐር መንዝ በየወሩ 99 ሺህ ብር ለ5 አመት ያህል ይከፈለው እንደነበር ያስቀምጣል። ሌላኛው ፖዚሽን አላዋንስ የሚባል ደግሞ የአላዋንስ አይነት ፖዚሽን አላዋንስ የሚባል ደግሞ በየወሩ 1 ሺህ ብር ያህል ይከፈለው ነበር ይላል። ለ5 አመት ያክል ከ2008 ጀምሮ እስከ 2013 ዓመተ ምህረት ድረስ ባለው ጊዜ ማለት ነው። ለ5 አመት ያክል ይሄን መረጃ ያሳያል። ስለዚህ 10000 ማነው 9000 ሲደመር 1000 አጠቃላይ 10000 ብር ይከፈለው ነበር ማለት ነው። እንደ አጠቃላይ እንደ ክፍያ ማለት ቤዚክ ሳላሪው 1000 ብር ነው ማለት 9000 ብር ፖዚሽን አላዋንሱ 1000 ብር አድርጎ ሁለቱ አጠቃላይ ወደ 10000 ብር ያክል ይከፈለው ነበር ማለት ነው። ስለዚህ ይሄን ካልም በኋላ ስታርቲንግ ፍሮም ሐምሌ 1 2013 እዚህ ጋር ምን ይል ነበር? ይሄ መረጃ አባላው የተደረገው ሰኔ 30 ነበር 2013 አዲስ አመቱ አለቀና የሚቀጥለው በጀት አመት ደግሞ ሐምሌ 1 2013 ዓመተ ምህረት ተጀመረ ነው የሚለው። ይሄ ስታርት ሲደረግ ወይም እዚህ ጋር ሲታይ the company is increasing his basic salaries of the and position allowance as follow ይላል። ምንድነው? በሐምሌ 1 2013 ላይ ለአቶ ሀብታሙ ደሞዙና አላዋንሱ ጨመረለት ይላል ወይም ኢንክሪዝ ሆነ። ያ ማለት ደሞዙ 9000 ብር ነበር ወደ ስንት ጨመረ? እዚህ ጋር ላይ እንደምትመለከቱት ወደ 12000 ብር ከፍ አለለት ማለት ነው። እንደገና ፖዚሽን አላዋንሱ ደግሞ ከ1000 ወደ ስንት ከፍ አለ? ወደ 2000 ብር ከፍ አለ። ስለዚህ የ2000 ብር ልዩነት አለው። ማነው ያን 1000 ብር? ደሞዙ ደግሞ የ3000 ብር ልዩነት አለው ማለት ነው። ስለዚህ ይሄን መረጃ ታገኘን በኋላ አታችሁ ወረድልና አቶ ሀብታሙ is not entitled or free to pay
any other taxable benefits during these years other than the basic salary and position allowance ነው የሚለው እንደው እዚህ ጋር አጨርባለሁ ነገር እዚህ ጋር ታክሲብል ኢንካም ወይም ደግሞ ታክስ ወይም ግብር ግዴታ ተደሞዙና ከፖዚሽን አላውንስ ላይ እንደሚሰራና እንደሚታሰብበት ያሳያል ሂንት ይልና እንደ ሂንት የተቀበልነው ኢንካም ታክስ ኢዝ ኮምፒውትድ ቤዝድ ኦን መንዝሊ ሳላሪ ይላል ማለት ነው እንደ መንዝሊ ሳላሪ ዲፔንድ ተደርጎ ግብሩ ይታሰባል የሚል ሐሳብ የተቀመጠበት ሂደት አለ ሶ ይሄን ካየን በኋላ ጥያቄዎች እንያቸው ታስክ ዋን ይለናል መሰላችሁ ከላይ ባለው ጥያቄ ዲፔንድ ሆኖ ኦን ሐምሌ 30 2013 ዓመተ ምህረት አቶ ሀብታሙ has got his 2 months salary basic salary as a bonus from his employers for his outstanding performance of the previous budget years ነው የሚለው ምንድነው ጠቅለል ባለ መረጃ ወይ መዝገም ያስተላልፈውና የሚጠይቀው ለአቶ ሀብታሙ ሐምሌ 1 ማን ነው 30 2013 ዓመተ ምህረት ላይ የሁለት ወር ደሞዝ ነው ይሄው ጎት ነው የሚለው የሁለት ወር ደሞዝ አገኘ ነው የሚለው ይሄ ደሞዝ ደግሞ እንደምን ትሪት ተደርጎ ተሰጥቷል ነው የሚለው as bonus አቹት የሁለት ወር ደሞዝ ተሰጥቷል ይሄ የሁለት ወር ደሞዝ ደግሞ as እንደ ቦነስ ትሪት ተደርጎ ታሰሪው ተከፍሎታል ይለናል ታስኩቱ ደግሞ አቶ ሀብታሙ አማን leaves his current employees Rift Valley Company on ታህሳስ or December 31 ማነው 30 2014 ዓመተ ምህረት ይላል ይሄ ደግሞ በታህሳስ ላይ ወይንም ከ6 ወር በኋላ ማለት ነው አቶ አማን የተባለ ሰው ያዘውን ስራ ወይም የሪፍት ቫሊ የነበረበትን ስራ ላይቭ አድርጓል ወይም ለቋል ይላል 2014 ያው በ6 ወር በኋላ ማለት ነው and employees in an organization with attractive salary ሌላ አትራክቲቭ የሆነ ወይም ጥሩ የሆነ ደሞዝ አግኝቶ ስራውን ለቆ ሄዷል ይለናል ይሄን ከለቀቀ በኋላ ጥያቄዎች አሉ the amount of severance pay for the አቶ ሀብታሙ ይላል እዚህ ጋር ላይ ስለ severance payment ያወራል severance payment ማለት የስንብት ክፍያ ይባላል ይሄን ቲዮሪው ላይ ፔሮል በተለይ ቲቪቲ ፕሮግራም ተማሩ ልጆች ቲዮሪው ላይ ተቀምጦላችኋል ነገር ግን ዛለ ምንም አይነት ቁጥር የሚያሳይበት ነገር የለም በሌላ ኮርስ ወይም በሌላ ክላስ ላሳያችኋለሁ severance እንዴት እንደሚሰራ severance ምንድነው የሚለው በደንብ አድርጌ ያሳያችኋለሁ ነገር ግን ከዚህ ጋር ላይ ሰርተን አልፋለን ስለዚህ severance አማውንቱ ወይም የseverance ወይም የስንብት ክፍያው ምን ያክል ነው ይለናል ምክንያቱም እዚህ ጋር ላይ ስራው ለቋል ከለቀቀ በኋላ ወደዛኛው ተቋም ሲሄድ ምን ያህል ክፍያ ተከፈለዋል የሚለውን ያሳየናል B employment income tax on the severance pay ከሚከፈለው የስንብት ክፍያ ላይ ምን ያህል ግብር ይከፍላል የሚለውን ያሳየናል ሲ ደግሞ the net amount of severance pay to አቶ ሀብታሙ received ይላል እዚህ ጋር ላይ የአቶ ሀብታሙ የseverance payment አለ ከዛ ላይ ግብር አለ ግብሩ ተተቀነሰ በኋላ ምን ያህል ግብር ደግሞ ወይም net pay ምን ያህል amount ወይም የseverance ከግብሩ በኋላ አለው ምን ያህል ያገኛል የሚለውን ተቀምጧል እነዚህ ጥያቄዎች እንሰራለን ሶስተኛው ጥያቄ ደግሞ assume that አቶ ሀብታሙ wants to starting of new business ይላል ሌላ ጥያቄ ነው እዚህ ጋር ላይ ሰጠው እንደ requirement ምንድነው ይሄ በዚህ እንዳለ ወይም እዚህ ጋር ያሉትን severance paymentዎችን ይያለ አጠቃላይ እዚህ የተሰራውን ከያዝም በኋላ አቶ ሀብታሙ ቢዝነስ መጀመር ፈለገ ይላል that starting of new business መጀመር ፈለገ ይሄን ቢዝነስ ካንድል ማኑፋክቸሪንግ ነው የሚለው ካንድል ማኑፋክቸሪንግ ሻማ ነው ከረሜላ ነው ሻማ መሰለኝ ስለዚህ ካንድል ማኑፋክቸሪንግ ቢዝነስ መጀመር ፈለገ ነው የሚለው የሚያስፈልገው ካፒታል ደግሞ ካፒታሉ ኒድ የሚያደርገው ወይም በዛን ሰዓት 50 ሺህ ብር ብቻ ነው የሚያስፈልገው ይሄን ካፒታል ለመጀመር ማለት ነው in order to get the money his money ብር ለማግኘት ደግሞ he saves the severance amount of his got in ታስክቱ ይላል ታስክቱ ማለት ቅድም ያየነውን እዚህ ጋር ያሉትን ማለት ነው እነዚህን ከseverance payment ነፃ ያገኛቸው ወይ ከግብር በኋላ ያገኛቸው ገንዘቦች አሉ እሱን አስቀምጡ ቆጥቧል ይላል and above the line of international bank ከኢንተርናሽናል ባንክ ላይ እነዚህ ነገሮች አስቀምጧል የሚል ሐሳብ አለ ኢንተርናሽናል ባንክ ላይ ደግሞ አንበሳ ኢንተርናሽናል ባንክ ላይ ካስቀመጠ በኋላ the bank decided to give him loans for the deficit amounts of the interest rates of 16% compound quarterly for the 1 month ነው የሚለው ምንድነው 50 ሺህ ብር የሰው ያስፈልገዋል ቢዝነሱን ለመጀመር ወይም ካንድል ማኑፋክቸር ለመጀመር ስለዚህ ምንድነው ይሄ ታስኩት ላይ የተረፈች ገንዘብ አለች ከግብር ነፃ ማን ነው ከግብር ተቀንሶ የተሰጠው several payment አለች በዛ several payment ዲፔንድ አድርጎ አንበሳ ኢንተርናሽናል ባንክ ብድር ሰጥቶታል የሚለው እስከ በኢንተረስቱ ደግሞ
16% ነው ኢን ኮምፓውንድ ነው የሚለው ኳርተርሊ በአመት 4 ጊዜ በሚለው እንዲከፍል ለአንድ አመት ያክል እዚህ ጋር ላይ ብድር ተበድሯል የሚል ሐሳብ አለ። ኤ ጥያቄዎች ምን ይላሉ? ኤ ካልኩሌት ዘ ሎን አማውንት ኦፍ ዘ ላዮን ኢንተርናሽናል ባንክ ፕሮቫይድ ቱ አቶ ሀብታሙ ነው የሚለው እዚህ ጋር ላይ የተበደረው ገንዘብ ምን ያክል እንደሆነ ነው የሚያስፈልገው 50 ሺህ ብር ነው። ነገር ግን ከዚህ ጋር ከፓርቱት ላይ ማን ነው ታስኩት ላይ የተረፈው ከሴቨራንስ የተገኘ ገንዘብ አለ ከቀንሱ ምን ያክሉን ነው የሚለው ነው የምናየው። ይሄ አጠቃላይ ቢዝነሱን ለመጀመር ነው የሚያስፈልገው። ስለዚህ እዚህ የተረፈው ገንዘብ ቻለች ሴቨራንስ ፔመንት ወይም ታስኩት ላይ ከዛ ላይ ቀንሰን ነው የምናውቃተኝ የሚበደራትን ገንዘብ ማለት ነው። ስለዚህ እንሰራዋለን። ሌላኛውና ሲ ቢ ደግሞ ካልኩሌት ዘ ቶታል ኢንተረስት አማውንት ኦፍ ፎር ዘ ይር ነው የሚለው በዚህ አንድ አመት ውስጥ አቶ ሀብታሙ ምን ያህል ወለድ ይከፍላል ከተበደረው ገንዘብ ላይ የሚለውን የተቀመጡ ሐሳቦች እንዳሉት ነው የሚያሳየው። ስታነቡት ብዙ ይመስላል ግን ምንም የሚያስቸግር ነገር የለውም። ሶ ይሄን ካየን በኋላ ታስኳን እንሰራለን። ታስኳን ስንሰራ የሁለት ወር ደሞዙን ነው የምንሰራው። የሁለት ወር ደሞዝ ደግሞ እንደ ቦነስ ተሰጥቶታል የሚል አለ እዚህ ጋር ላይና በዚህ መንገድ ተሰርቶላችኋል። ሶሉሽን ትሉና ታስኳን on ሐምሌ 30 2013 ዓ.ም አቶ ሀብታሙ ጎተስ ቱ መን ሳላሪስ አዘ ቦነስ ነው የሚለው አዘ ቦነስ። ስለዚህ አዘ ቦነስ ሲያገኝ እንዴት እንሰራዋለን ነው that is bonus per month። ቦነስ እንት ነበር ቅድም እዚህ ጋር የተቀመጠው እዚህ ጋር ላይ ሶሪ ቦነስ ሳይሆን እዚህ ጋር ላይ ደሞዙ እንደ ቦነስ ይሰራል ነው የሚለው that is ደሞዙ as bonus። ስለዚህ ደሞዝ ወይም ሳላሪው ስንት ላይ ነበር የሚጀምረው 9000 ነው አይደለ? የሁለት ወር ሲሆን 18000 ይመጣል ማለት ነው። ይሄው እዚህ ጋር ላይ 18000 ይመጣል። ይሄው 18000 18000 ማለት ነው። ሲከፈል ለሁለት ወር ስታረጉ 9000 ያክል በየወሩ ያለውን ያሳየናል። ምንም ያስቸግር ነገር የለውም። ምክንያቱም የሁለት ወር ደሞዝ እንደ ቦነስ ትሪት ተደርጎ እንደሚሰጠው ስላሳየን ወይ ስለተጠየቀን ማለት ነው። ይቅርታ። ሌላኛው መንዝሊ ኢምፕሎይመንት ኢንካም ዊዝ ቦነስ ወይም ዊዛውት ቦነስ ነው የሚለው ከቦነሱ ውጭ ያሉ መንዝሊ ሳላሪው ደግሞ እዚህ ጋር እንደምትመላ 9000 ሲደመር 10000 ማን ነው 1000 10000 ያክል ይመጣል ነው ዳትስ ከቦነስ ውጭ ይሄ ማለት ነው። ይሄው 9000 ሲደመር ማና ደሞዙ ሲደመር 1000 አሎዋንሱ አጠቃላይ 10000 ያክል ይመጣል የሚለውን ያሳየናል። ይሄው እዚህ ጋር ላይ 10000 ይመጣል። ከዚህ በኋላ ተመጡና ኢምፕሎይመንት ኢንካም ታክስ ኢንክሉዲንግ ቦነስ you know መንዝሊ ደሞዙ አለ መንዝሊ ኢምፕሎይመንት ኢንካም አለ ሲደመር ቦነሱ ማለት ነው። that is ቦነሱ ስንት ነው? እዚህ ጋር ላይ የአንድ ወር 9000 ብር ነው አይደለ? ሲደመር ደሞዙ ደግሞ ስንት ነው? 10000 ብር ተደምሩታላችሁ። that means employment income tax including bonus for 1 month 19000 ብር ይመጣል። ለምን ታላችሁ? 9000 ብር ደሞዙ ነው። ይሄኛው ደሞዙ ማለት ነው። ይሄኛው ደሞዙ ሲደመር ይሄኛው አላዋንስ ደግሞ አንዱ that is ፖዚሽን አላዋንሱ ይሄው 1000 ሲደመር 9000 ብር 9000 ብር የተመጣች የአንድ ወሯ ቦነስ እዚህ ጋር ላይ that is የሁለት ወሩ ደሞዝ እንደ ቦነስ ተብለን የ18000 ሲሆን 18000 ለየሁለት ወር ስለሆነ 9000 ሲሆን እዚህ ጋር ላይ የአንድ ወሩ ነው ስለ for 1 month ስለሚለን እዚህ ጋር ላይ ይሄው for 1 month ስለሚል 9000 ብሯን ብቻ ነው ወስዳትና እዚህ ጋር ስንደምራተኝ አጠቃላይ 19000 ብር ይመጣል። ያቺው ቦነሱ ሲደመር ቤዚክ ሳላሪው ሲደመር አሎዋንሱ ማለት ነው። የሶስቱ ስታረጉት 19000 ብር ይመጣል። የዚህን ግብር ስንሰራ ወይም የዚህን ታክስ ስንሰራ እዚህ ግብሩን ስሩት ነው የሚለው ኢምፕሎይመንት ኢንካም ታክስ አያችሁ ኢንካም ታክሱን አስሉት ነው የሚለው በምን ዲፔንድ አድርጋችሁ ኢንክሉዲንግ ኦፍ ቦነስ ኤንድ ቤዚክ ሳላሪ እና አሎዋንሱ ነው ማለት ነው። that means 9000 ሲደመር 1000 ሲደመር 9000 which is equal to 19000 ከሆነ 19000 በስንት መካከል ይገኛል? ታክሱ ስንሰራው በ35% ላይ ሲቀነስ 1500 ስታረጉት የፒአርኦን ላይ የኢንተርቫሉ ማየት ነው 5150 ያክል ይመጣል። ግልጽ ነው። 5150 ያክል ይመጣል with including of bonus አይሁት ቦነሱ ሲደመር ደሞዙ ሲደመር አሎዋንሱ የሶስቱ በሙሉ 5150 ያክል ግብር ይከፍላል ነው ይከፍላል። ነገር ግን ይላል without tax ማነው without bonus ሲከፈልስ ወይንም without 9000 ብር ቦነሷ ሳይጨመር ደሞዙና አሎዋንሱ ብቻ ቢሆንስ ነው ምን ያህል ግብር ይከፍላል? ምን ይላል ከዚህ ጋር ላይ ኢምፕሎይመንት ኢንካም ታክስ without bonus እዚህኛው with bonus ነው ይሄው including of bonus ነው የሚለው እዚህኛው ደግሞ without bonus that is without bonus ሆነ ማለት እቺን 9000 ብር እናወጣታለን ማለት ነው። ይሄ ሲሆን
9000 ሲደመር 1000 that is ይሄኛው ደሞዙ ማለት ነው እና አለዋንሱ which is equal to 10000 ብር ይመጣል። 10000 ብር የት ላይ ይገኛል? 30% ላይ 30% ሲባዛ ታረጉትና ሲቀነስ 955 ታረጉት በኢንተርቫሉ 2045 ብር ያገኛል። ያችሁ ይሄ ዊዛውት ቦነስ ነው። የቀደሙ ደግሞ ዊዝ ቦነስ የሚለውን ያሳየናል። ስለዚህ ይሄን ካገኘን በኋላ ቀንሰን ልዩነቱን ማወቅ እንችላለን። ቀንሰን ምክንያቱም ቅድም ዊዝ ቦነስ ያለውና ይሄ ዊዛውት ቦነስ ከሆነ ስለዚህ ታክስ ኦን ቦነስ ያለውን ቀንሰን ምን ያክል እንደሆነ ያሳየናል። that is tax on bonus per month ከሆነ 5150 የላኛው የቅድሙ ቦነስ ጋር ያለው ያገኘነው ግብር ሲቀነስ 2045 ዊዛውት ቦነስ ያለው ግብር ስታረጉት 3105 ያክል ግብር ይከፍላል ማለት ነው። ይሰው ግልጽ ነው። ይሄን ያህል ብር ይከፍላል። ነገር ግን ይሄ ገንዘብ ያንድ ወር ነው። ለምን ይሄው ከዚህ ጋር ተቀብለናል። for 1 month ተብለናል። ይሄው እዚህ ጋር ላይ ቢጫ ያደረኩት ማለት ነው። for 1 month ከሆነ 3105 ብር የሁለት መንዝ ሲሆንስ እንዴት ይሆናል ነው? ማብዛት ነው በሁለት። ይሄው እዚህ ጋር ላይ that means the amount of income tax on bonus and tax on bonus per 2 months ሲሆን 3105 ሲባዛ በሁለት 6210 ያክል የሰው ግብር ይከፍላል። የሁለት ወር ያንድ ወሩ 3105 ያክል ከሆነ የሁለት ወር ደግሞ እጥፍ ይሆናል ማለት ነው። ዛት ይስ 6210 ያክል ይመጣል ማለት ነው። ስለዚህ ኔቱን መስራት እንችላለን። እዚህ ጋር ላይ ኔቱን ስለፈልጉ ስለሚል ማለት ነው። ኔቱ ደግሞ ምን ማለት ነው? አጠቃላይ የሰውየው ደግሞ ስንት ነው? እዚህ ጋር ላይ የሁለት ወሩ 18000 ብር ነው አይደለ? ስለዚህ 18000 ብር ሲቀነስ ወይም ኔት አማውንት ኦፍ ቦነስ ቱ ሪሲቭድ ባይ ዘ አቶ ሀብታሙ የሚለው ስታደርጉትኝ 18000 ሲቀነስ አጠቃላይ ግብር ውስጥ ታደርጉትኝ 6210 11790 ብር ያክል ይሄ ሰው ወይም አቶ ሀብታሙ ሪሲቭድ መኒ ፍሮም ዘ ካምፓኒስ ወይም ደግሞ ሪፍት ቫልዩ ያገኛል ማለት ነው። ስለዚህ 11790 ብር ያክል በኪሱ የምትገባ የተጣራች ገንዘብ ትሆናለች ማለት ነው። ያንኛው ታስክ ይሄንን አየን። ሁለተኛው ታስክ ስንሄድ ደግሞ ምንድነው የጠየቅነው? አቶ ሀብታሙ ስለ ሴቨራንስ ፓይመንት ነው የጠየቅነው። እዚህ ጋር ላይ ነው ስራውን ለቋል። ስራውን ሲለቅ ደግሞ ሴቨራንስ ፓይመንት ያገኛል የሚል አለ። ይሄንን ደግሞ እንሰራለን። አቶ ሀብታሙ ሊቭስ ኦፍ ሂዝ ከረንት ኤምፕሎይስ ሪፍት ቫሊ ካምፓኒ ኦን ታህሳስ ኦር ዲሴምበር 30 2014 ላይ ለ6 ወር በኋላ ማለት ነው። ዛት ኢዝ ሐምሌ ነው የጀመረው። ሐምሌ 30 2014 ነበር። ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ህዳር፣ ታህሳስ ነው። አትሊስት ታህሳስ ለሚል ወይ ዲሴምበር በፈረንጆቹ በእኛ ባበሻው ታህሳስ 6 ወር ሆነ። የ6 ወር ሁላ እንሰራለን ማለት ነው። ስለዚህ ኤንድ ኢምፕሎይድ ቱ አዝሮብ ናቸው አትራክቲቭ ሳላሪ ይላል። ካልኩሌት ስናደርግ የተቀበልነው የኤ ጥያቄ ምን ነበር? እዚህ ጋር ለሚለው አማውንት ኦፍ ሴቨራንስ ፓይ ፎር ዘ አቶ ሀብታሙ ምን ያህል ሴቨራንስ ፓይመንት ያገኛል ነው ይሄ ሰውዬ። ኤ ቀላል ነው፣ ምንም ችግር የለውም። በነገራችን ላይ እዚህ ላይ ነገር ልንገራችሁ። ሴቨራንስ ፓይመንት ሲከፈል ወይንም ሲታሰብ የመጀመሪያው አመት ላይ ፉል የሆነውን ገንዘብ ይከፍላል ወይም ደግሞ ያገኛል ይሄ ሰው የመጀመሪያው አመት ደሞዝ ላይ the first year of the salary is fully received ያደርጋል ወይም ሙሉን ያገኛል። በሁለተኛው ደግሞ የአንድ ሶስተኛውን ያክል እየተጨመረ ይከፈላል የሚለው ይገልጻል። እያለ የሚሄድ ህግ አለ፣ መመሪያ ነው የተቀመጠ መመሪያ። በዛ መንገድ ነው የምንሰራው። ስለዚህ እዚህ ጋር እንደምትመለከቱ the amount of severance pay for አቶ ሀብታሙ የሚለው first full years of service እዚህ ጋር ትመጡና 12000 ብር ደሞዝ አለ። የት ነው 12000 ብር ደሞዝ የመጣው? እዚህ ጋር ላይ ኢንክሪዝ ያደረገው ወይም ደግሞ የጨመረው ማለት ነው። ይሄው እዚህ ጋር ላይ ቤዚክ ሳላሪ ፐር መንስ ወደ 12000 ብር ያክላል። ይሄን ነው የሚያሳየው። ስለዚህ ይሄ ቁጥር ካለ ትመጡና ከዚህ ጋር ላይ ፈርስት ፉል ይር ሰርቪስ ወይም ደግሞ ለአንድ አመት ያክል ወይም የመጀመሪያ አመት ላይ ሙሉ ገንዘብ ይከፈላል ስላልን 12000 ብር ይከፈላል ማለት ነው። ሁለተኛ አዲሽናል ፎር ይርስ ወይ ደግሞ ሌላ ማለት የመጀመሪያው አመት ፉል ካገኘ በኋላ 1/3 እየተጨመረ ይከፈላል ነው የሚለው። ዛት ኢዝ 1/3 ማለት 12000 ሲባዛ 1/3 ሲባዛ በ5 5 የትመጣች for 5 years ምትላለ እዚህ ጋር ላይ ለ5 አመት ያክል ስለሆነ ይሄ ማለት እዚህ ጋር ላይ ያ ማለት እዚህ ጋር ላይ ስራ የተጀመረው በ2008 ነው። ነገር ግን የተሰራው በ2013 ነው። ስለዚህ 5 አመት ያክል ስላለችን 5 አመት ስናባዛ 20000 ብር ያክል ያገኛል ይሄ ሰውዬ። ሌላኛው 6 months አለች። 6 months ማለት ሐምሌ ነበረ። ሐምሌ
ነሐሴ፣ መስከረም፣ ጥቅምት፣ ህዳር፣ ታህሳስ የሚሉ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ህዳር፣ ታህሳስ 6 ወር አለ። ስለዚህ 6 ወር እንሰራለን። ለ6 መንዝ ሰርቪስ ደግሞ ወይም ለ6 ወር ያህል ያገለገለው 12000 ሲባዛ 1/3 ሲባዛ 6 ወሯ ኦቨር 12 መንዝ አድርገን ሰራ 2000 ብር አለች። አጠቃላይ ይሄን ስደምሩትኝ ወደ 34000 ብር ያክል ይሄ ሰው ከሴቨራንስ ፔይመንት ክፍያ ያገኛል ማለት ነው። ታክሴብል የሚባል ወይም ደግሞ ከግብር ጋር አብሮ ከግብሩ ሳይሰራ ከግብሩ በፊት ማለት ነው 34000 ብር ያክል ይሄ ሰው ይከፈለዋል ማለት ነው። ነገር ግን 34000 ብር ያክል ሲያገኝ ይሄን አጠቃላይ ለኖርማል ደሞዝ ስናካፍለው የስንት ወር ደሞዝ ያህል እንደሆነ ማወቅ እንችላለን። ያ ማለት እዚህ ጋር ወረድ ትሉና የቢዩ ጥያቄ ማለት ነው ኢምፕሎይመንት ኢንካም ታክስ ኦን ዘ ሴቨራንስ ፔይ ነው የሚለው። ኢንካም ታክሱን ለመስራት ደግሞ እዚህ ጋር ስትመጡ የቢዩ ኢንካም ታክስ ኦን ዘ ሴቨራንስ ፔይ ከሚለው ውስጥ ሴቨራንስ ፔይ ኢን ታይም ነው የሚለው። ይሄ 34000 ብር ለምን ያክል ጊዜ ይከፈለዋል የሚለውን ያሳያል። ታዲስ ይሄ 34000 ብር ሲካፈል ኖርማሉ 12000 ብር ነበረ ደሞዙ ቅድም ያየነው ስታደርጉት 2.83 ፐር መንዝ ይመጣል በየወሩ ወይም ደግሞ 2 ወር ከ83 ምናምን ያክል 3 እያለ ይሄዳል። ይሄን ያክል ይከፈላል ማለት ታዲስ የ2 ወር ከምናምን የሚለውን ሳምንት የሚለውን ያሳያል ወይም ደግሞ 2.83 ወር ማለት ነው። ይሄን ያሳየናል። ስለዚህ የሁለቱን መስራት ይተበቅብናል። ስለዚህ ታክስ ኦን 2 መንዝስ 2 መንዝ ማለት እቺኛይቱ የመጀመሪያ 2 መንዝ ማለት ነው 2 ወሯ ፓይ ስታረጉ 12000 የ2 ወር ነው ዲኖ እዚህ ጋር ላይ የ2 ወር ብለናል ወይም ደግሞ እዚህ ጋር ላይ 2 መንዝስ ብለናል 2 መንዝ። ስለዚህ 12000 ሲባዛ በ30% ላይ ይገኛል። ይሄ ታክሱን ሰሩ ሲቀነስ 1500 2700 ያህል ይመጣል። እንዲሁም የሁለት ሌላኛው ወር ይሄ ሲቀነሱትኝ ያው ተመሳሳይ ነው 2700 ያክል ይመጣል። ነገር ግን እዚህ ጋር ላይ ስትመጡ የ0.83ቷ መንዝስ ምን ያክል ትሆናለች የሚለውን ያሳየናል። አትሊስ የ2 ወሯ ነው ያየነው እዚህ ጋር። ነገር ግን እቺኛይቱ ነጥብ ያለችው ወይም 283 የምትለው 0 ነጥብ ወደዚህ 2 ነጥብ ወደዚህ ያለችውን ስሰራ ደግሞ ይሄው ታክስ ኦን 0.88 የምትል ትመጣለች። አጠጋግተናት ነው መንዝ 3 ሰበራ ስፓይስ ታደርጉት ይሄኛው 34000 ብር ሲቀነስ ይሄ 24000 ብር ይሄ 24000 ብር ይተመጣ ይሄኛው 12000 ብር ሲደመር ይሄኛው 12000 ብር የ2 ወር ማለት ነው 24000 ይመጣል። ዛት ሲቀነሱትኝ 10000 ብር ይመጣል። 10000 ብር 30% ላይ ትገኛለች። ሲቀነስ 955 ታደርጉትኝ 2045 ያክል ትሆናለች ማለት ነው ግብሯ። ስለዚህ መደመር ነው ግብሩን አጠቃላይ የመጀመሪያው 2700 ነበረ ግብሩ። ሁለተኛው ወር 2700 የሌላኛው የ0.83 ወር ደግሞ 2045 ያክላለች። ስለዚህ መደመር ነው ታዲስ 2700 ሲደመር 2045 ያስታርጉትኝ 7445 ያክል ይሄ ሰው ከሰቬራንስ ፔይመንት ወይም ከስንብት ክፍያው ላይ 7445 ያክል ግብር ይከፍላል። ዛት ሚንስ የሚከፈለው ብር 34000 ብር ነበር። ከዚህ 34000 ብር ላይ 7445 ግብር ያክል ወይም ግብር ይከፍላል የሚለውን ያሳየናል። ሌላኛውና የዲ ጥያቄ ደግሞ እዚህ ጋር የሚያወራው ኔት አማውንቱን ነው የሚጠይቃል። ኔት አማውንቱ ማለት ግብሯን ነው የምንቀንሰው ሌላ ምንም የተለየ ነገር የለም። ዛት ይስ አጠቃላይ አማውንቱ ስንት ነበር? 34000 ብር ነበር የሚከፈለው። እዚህ ጋር ሰርተን ያመጣ ነው። እንደገና ግብሯ ስንት መጣለች? 7445 መጣለች። ስለዚህ ስቀንሱትኝ 26555 ብር ያክል ይሄ ሰው ከሰቬራንስ ፔይመንት ውስጥ ይከፈለዋል ማለት ነው። ከ34000 ወደ ስንት ወረደ? ወደ 26000 7000 ምናምን ብር ግብር ስለሆነች ማለት ነው። ይሄን ይመስላል። ሌላኛውና የምናየው ሶስተኛው ደግሞ የሶስተኛው ታስክ ቅድም እንዳየነው ቢዝነስ ለመጀመር የተወሰነ ብር ያስፈልገዋልና የሚያስፈልገው ብር ስንት ነው ብለናል? 50000 ብር። ነገር ግን ይሄን 50000 ብር ለመበደር ቅድም ስንት ነበረው ታስክቱ ላይ እዚህ ጋር ላይ የተረፈችው ታስክቱ ላይ የሚላለ ይሄው ከግብር ነፃ የሆነች ቆጥቦ ወይም ደግሞ ላዮና ኢንተርናሽናል ባንክ ላይ የቆጠባት ወይም ደግሞ ያስቀመጣት ብር ወይም ሴቭ ያደረጋት ገንዘብ እዚህ ጋር አለች። ምንናት? 26555 ብር ነች። ምክንያቱም ታስክቱ ላይ ስንሰራ ወደ 34000 ብር ያልግ ነበረው 34000 ብሩ ግን ሰቨራንስ ፔይመንት ውስጥ 7445 ብር ግብር ስትሆን ለመንግስት ከፍሉ እኛን ለወይም ለናንተ የምትቀረው 26555 ብር ብቻ ነች። እቺ ብር አለች። እቺን ብር ይዞ 50000 ብር ለመሙላት ምን ያህል ይበደራል የሚለውን ቀንሳችሁ መታወቁት ምንም ችግር የለውም። ቀንሳችሁ ይሄ ማለት ኤ ካልኩሌት ሎን አማውንት ነው የሚለው ወይም ደግሞ
ቀንሳችሁ ምን ያህል እንደምትበደሩ 50 ሺህ ብር ነው የሚያስፈልጋችሁ። ነገር ግን ከ50 ሺህ ብር ስንት አላችሁ በእጃችሁ ያለ ከሰቨራንስ ፔመንት ያገኙት 26555 ስቀንሱት ስንት ይሆናል? እዚህ ጋር ተቀንሶላችኋል። ስንት ይሆናል? 23445 ብር ያክል ማለት ነው። እቺን ያህል ብር ትበደራላችሁ። ሌላ ምንም አያስፈልግም። ለምን ካፒታሉን ለመጀመር 50 ሺህ ብር ነው የሚያስፈልገው። ከ50 ሺህ ብር ግን ስትፈልጉ 26555 ብር አላችሁ። ስለዚህ እቺን 50 ሺህ ብር ለመሙላት 23445 ብቻ ነው የሚያስፈልጋችሁ ማለት ነው። ግልጽ ነው። ይሄን ካየን በኋላ ይሄን ቀንሰን ካየን በኋላ እዳው እንዴት እንደሚከፈል ከዚህ ጋር ደግሞ የተቀመጠ ሀሳብ ስላለ ኢንተረስቱ ምናምን ፈልጉ ስለሚል ኳርተርሊ ምናምን ስለሚል እሱን እናያለን። የቢ ጥያቄ ካልኩሌት ቶታል ኢንተረስት አማውንት ነው የሚለው። ኢንተረስት አማውንቱ ይላል። ኢንተረስት አማውንቱ ለምሳሌ ኢንስታልመንት አማውንት ወይም በየጊዜው በየኳርተሩ ላይ የሚከፍለው ገንዘብ ዛቲስ 1/4 ነው። ይሄ 23445 ዛቲስ እዚህ ጋር የሚበደራት ገንዘብ ማለት ነው። ለኳርተር ለአንድ አመት ያክል ስለተባለን ለ1/4 ስታካፍሉት 5861 ብር ከ25 ሳንቲም ያክል ይሄ ሰው በየኳርተሩ ይከፍላል ማለት ነው። ሶ ይሄንን ካልን በኋላ ፈርስት ኳርተር ምን ያህል ይሆናል ነው ኢንተረስቱ አትይስ 23445 የተበደረው ገንዘብ አለ ሲባዛ 16% ይኸው ከዚህ ተቀበለናል። የቱ ጋር ነው? ይሄው እዚህ። እንደገና ደግሞ ሲባዛ 3/12 ይላል። 3 ማለት ለ3 ወር ነው ሰው የተበደረው ብድሩ ለ3 ወር ያክል የሚለውን ነው የሚያሳየው። ሲካፈል ለ12 ታደርጉትኝ ወደ 937.8 ያክል ይመጣል። ይሄ የመጀመሪያው ወለድ ነው። እንደገና የሁለተኛው ኳርተር ላይ ሲመጡ ይሄን ተቀንሳላችሁ 23445 ሲቀነስ ይሄ መጀመሪያ ኢንስታልመንት የሚቀነሰው በባለፈው እንደሰራ ነው ማለት ነው። ስታደርጉትኝ 17583.75 ያህል ይመጣል። ይሄ ወለዱ ደግሞ የዚህ ስታስቡትኝ ወደ 703.35 ያህል ይመጣል ማለት ነው። እንደገና የሶስተኛው ኳርተር ላይ ስትሄዱ የነበረው ገንዘብ ይሄ 17583 ሲቀነስ ይሄ መጀመሪያው ኢንስታልመንቱ 5861 የሚጥረው ስቀንስቱኝ 10 ስንት ይቀራናል ማለት ነው? 11722.75 ያህል ይመጣል። ይሄ ደግሞ ወለዱን ሲሰሩትኝ ወደ 468.9 ያክል ይመጣል ማለት ነው። አራተኛው ኳርተር ላይ 11722 ሲቀነስ ይሄኛው ኢንስታልመንቱ ስታረጉትኝ 5861.25 የዚህ ወለድ ስንት ይመጣል? እዚህ ጋር ይመጣል ማለት ነው 234.45 ሳንቲም ያህል ይመጣል ማለት ነው። ስለዚህ መደመር ነው አጠቃላይ ለመፈለግ ማለት ነው፣ ወይም ደግሞ ኢንተረስቶችን ለማወቅ ማለት ነው። የመጀመሪያው 937.8 የሚላል እሱን ተደምራላችሁ። ሁለተኛው 703.35 የሚላል፣ አራተኛው ማነው ሶስተኛው 440 68.9 የሚላል፣ ሌላኛው ደግሞ 234.45 የሚላል። አጠቃላይ ይሄ ሲደመሩትኝ ወደ 2344.5 ሳንቲም ያክል ይሄ ሰው ለአንድ አመት ወይም ለኳርተር ያክል ለአንድ አመት ያክል ወለድ ይከፍላል ማለት ነው። ከስንቱ ብር? ከ23445 ብር ያህል ማለት ነው። ይሄን ያህል ወለድ እንደሚከፍል ነው የሚያሳየን ማለት ነው። ተመልካቾች ለዛሬው ከዚህ ነው የሚበቃኝ። በሚቀጥለው በሌላ ሲኦሲ እንገናኛለን ማለት ነው። እንደተመቻችሁ ተበረከል። ካልተመቻችሁ ደግሞ ይሄን ያህል አልተመቸንም የሚለውን ኮሜንት ሴክሽን ላይ አስቀምጡልኝ። በደንብ የምናይበት ሂደት ስለሚፈጠር ማለት ነው። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ